ጠዋት ከእንቅልፍ ስትነሳ የመጀመሪያው ስራ ምንድነው? አይንህ በደንብ ሳይገለጥ ስልክን ትፈልጋለህ፣ ዳታ ታበራለህ ወይም ዋይፋይ ታገናኛለህ። ፌስቡክ፣ ቲክቶክ፣ ቴሌግራም፣ ኢንስታግራም የሌሎች ሰዎችን ህይወት ማየት ትጀምራለህ። ያኛው አዲስ መኪና ገዝቷል፣ ያችኛዋ ተመርቃለች፣ ሌላው ደግሞ ውጭ ሀገር ሄዷል። አንተስ? አንተ ያው አልጋህ ላይ ነህ። የሌሎችን ስኬት እያየህ የራስህን ህይወት በላይክና በኮመንት እያሳለፍክ ነው። ቀኑ ያልፋል፣ ሳምንቱ ይተካል፣ ወራት ይነጉዳሉ። ዓመት አልፎ ዓመት ሲመጣ አንተ ያው ቦታ ላይ ነህ። አዲስ ዓመት ሲመጣ ዘንድሮ ህይወቴን እቀይራለሁ ብለህ ቃል ትገባለህ። ግን ከ2 ሳምንት በኋላ ወደ አሮጌው ማንነትህ ትመለሳለህ። ለምን? ስማኝ ወዳጄ፣ ችግሩ አንተ ሰነፍ ስለሆንክ አይደለም፣ አእምሮ ስለማይሰራ አይደለም። ችግሩ የተጠለፈ አእምሮ ይዘህ ስኬታማ ለመሆን እየሞከርክ ስለሆነ ነው። በዙሪያ ያለው ዓለም፣ ቴክኖሎጂው፣ ሶሻል ሚዲያው፣ ማህበረሰቡ፣ ሁሉም ነገር ያንተን ትኩረት ወይም አቴንሽን ለመስረቅ ነው የተቀናበረው። ያንተ ትኩረት ለነሱ ገንዘብ ነው። አንተ ቲክቶክ ላይ በቆየህ ቁጥር እነሱ ዶላር ያትማሉ፣ አንተ ግን ባዶውን ትቀራለህ። ትኩረትን የተነጠቅ ባጫጭር ቪዲዮዎች አእምሮህ የደነዘዘ ዶፓሚን በሚባል የደስታ ሆርሞን ሱስ የተጠመድክ ሰው ሆነሃል። ታዲያ ከዚህ ማጥ ውስጥ እንዴት ነው የምትወጣው? እንዴት ነው ህይወትህን መቆጣጠር የምትችለው? መልሱ አንድና አንድ ብቻ ነው። ሞንክ ሞድ ወይም የብሕትውና መንገድ በሚባለው ፍልስፍና። ዛሬ በዛይ በ6 ወር ውስጥ ብቻ፣ አዎ በ6 ወር ውስጥ አሁን ካለህበት ማንነት ሙሉ ለሙሉ ተቀይረህ ማንም ሊገምተው ወደማይችለው የስኬትና የጥንካሬ ደረጃ የምትደርስበትን ሚስጥር አጋራሃለሁ። ይህ ቪዲዮ ለተራ ሰዎች አይደለም፣ ህይወታቸውን እንደ ቀልድ ለሚያዩ ሰዎች አይደለም። ይህ ቪዲዮ በቃኝ ከዚህ በላይ እንዲህ መሆን አልችልም ብሎ ለወሰነና ዋጋ ለመክፈል ለተዘጋጀ ሰው ብቻ ነው። ሞንክ ሞድ ማለት ምን ማለት ነው? ሞንክ ማለት መነኩሴ ወይም ባህታዊ ማለት ነው። መነኮሳት ዓለማዊውን ነገር ትተው ወደ ገዳም ገብተው ከሰው ተለይተው ለአንድ ዓላማ ብቻ ይጸልያሉ። ሞንክ ሞድ ስልህ ጫካ ግባ ወይም ፀጉርህን አሳድግ ወይም ጾም ጸሎት ብቻ ያዝ ማለት አይደለም። ዘመናዊው ሞንክ ሞድ ማለት ለተወሰነ ጊዜ በተለይ ለ6 ወራት ትኩረትን ከሚሰርቁ ነገሮች በሙሉ ራስህን አግልለህ ሙሉ አቅምህን፣ ጉልበትህንና ጊዜህን ራስህን በማሻሻልና አንድን ትልቅ ዓላማ በማሳካት ላይ ብቻ መዋል ማለት ነው። ይህ ማለት ለ6 ወራት ያህል አይሆንም ወይም እምቢ ማለትን መማር ማለት ነው። ጓደኞችህ ቃም እንበል፣ ሺሻ እናቦን ወይም ፒያሳ ወጥተን እንዝናና ሲሉህ እምቢ ስራልኝ ማለት ነው። ፊልምና ተከታታይ ድራማዎችን ማቆም ማለት ነው። ከማይጠቅም የሶሻል ሚዲያ አጠቃቀም መቆጠብ ማለት ነው። ራስህን ማግለል ወይም አይዞሌሽን ግድ ይልሃል። ምክንያቱም ጫጫታ ባለበት ቦታ የራስህን የውስጥ ድምፅ መስማት አትችልም። ሰዎች ምን ሆነሃል፣ ጠፋህ እኮ፣ ኮራህ እኮ ይሉሃል። ይበሉህ፣ እነሱ አሁንም ያው ቦታ ላይ ናቸው። አንተ ግን እየተገነባህ ነው። መርከብ ሲሰራ ድምፅ የለውም፣ ዝም ብሎ ነው የሚሰራው። ግን ባህር ላይ ሲወርድ ሁሉም ያየዋል። ያንተም 6 ወር እንደዛ ነው። እስቲ የሞንክ ሞድን ህጎች አንድ ባንድ እንያቸው። የመጀመሪያውና ዋነኛው ህግ የዶፓሚን ዲቶክስ ነው። ዶፓሚን ማለት አእምሯችን ደስ ሲለው የሚረጨው ኬሚካል ነው። ድሮ አያቶቻችን ይህን ኬሚካል የሚያገኙት ጠንክረው ሰርተው አዝመራ ሲሰበስቡ ወይም አድነው ሲበሉ ነበር። ዛሬ ግን ምንም ሳትለፋ ስልክህን ስክሮል ስታደርግ፣ ዩቲዩብ ላይ የፕራንክ ቪዲዮ ስታይ ወይም የፖርኖግራፊ ቪዲዮ ስትመለከት አእምሮህ ይህንን ኬሚካል በነፃ ያገኘዋል። አእምሮህ ደግሞ ሰነፍ ነው። ያለ ድካም ደስታ ማግኘት ከቻልኩ ለምን ደግሜ እሰራለሁ ብሎ ያስባል። ለዚህ ነው 1 ሰዓት ቁጭ ብለህ
የትሬዲንግ ቻርት ማየት፣ መጽሐፍ ማንበብ ወይም ኮርስ መከታተል የሚደብርህ። አእምሮህ የርካሽ ዶፓሚን ሱሰኛ ሆነዋል። ስለዚህ በእነዚህ 6 ወራት ውስጥ ይህንን ርካሽ ዶፓሚን ትቆርጣለህ። ቲክቶክን አጥፋው። የማያሳድጉን ፔጆች አንፈሎ አድርግ። ፖርኖግራፊና ማስተርቤሽን አቁም። እነዚህን ነገሮች የወንድነት ጉልበትህን፣ ቴስቶስትሮንና የመወሰን አቅምህን የሚገድሉ መርዞች ናቸው። እነዚህን ስታቆም መጀመሪያ አካባቢ ሕይወት ይደብርሃል። ሁሉም ነገር ጨለማ ይሆንብሃል። ግን ታገስ። ከጥቂት ሳምንታት በኋላ አእምሮህ ወደ ትክክለኛው ቦታ ይመለሳል። ትናንሽ ነገሮች ማስደሰት ይጀምሩሃል። ትኩረትህ እጅግ በጣም ስለታም ይሆናል። ያኔ ነው ትክክለኛ ሥራ የሚጀምረው። ሁለተኛው የሞንክ ሞድ ሕግ አንድ ሃይ ኢንካም ስኪል ወይም ከፍተኛ ገቢ የሚያስገኝ ክህሎት መምረጥና እሱን ብቻ መብላት ነው። በ6 ወር ውስጥ 10 ነገር ለመስራት አትሞክር። ዩኒቨርሲቲ እያጠናህ፣ ቋንቋ እየተማርክ፣ ዩቲዩብ ቻናል እየከፈትክ፣ ትሬዲንግ እየሞከርክ፣ ዲዛይን እየሰራህ ስኬታማ አትሆንም። የፀሐይ ብርሃን በራሱ ወረቀት አያቃጥልም። ነገር ግን በማውጊያ መነጽር ወይም ሌንስ አንድ ነጥብ ላይ ስታተኩረው እሳት ይፈጥራል። ያንተም ትኩረት እንደዛ መሆን አለበት። ለምሳሌ የፀሐይ ቤተሰብ እንደመሆንህ ዓላማህ ትሬዲንግ መማር ነው እንበል። በቃ ለ6 ወር ትሬዲንግ ያንተ ሕይወት፣ ያንተ ትንፋሽ፣ ያንተ ምግብ ይሆናል። ጠዋት ስትነሳ ስለ ማርኬት ሳይኮሎጂ ታነባለህ። ቀን ቻርት ታያለህ። ማታ ስትተኛ የትሬዲንግ ስትራቴጂዎችን እያሰብክ ትተኛለህ። ዴሞ አካውንት ከፍተህ ያለ ማቋረጥ ትለማመዳለህ። ቪዲዮዎችን ታያለህ። ሜንቶርሺፕ ትከታተላለህ። በ6 ወር ውስጥ 99% ሰዎች በ3 ዓመት ከሚያውቁት በላይ ዕውቀት ትጨብጣለህ። ለምን? ምክንያቱም ሌላ የሚረብሽህ ነገር የለም። ጓደኛ የለም፣ ፊልም የለም፣ ኳስ ማየት የለም። አንተና ቻርቱ ብቻ። ይህ የትኩረት ጥልቀት ወይም ዲፕ ወርክ ነው ሚሊዮነር የሚያደርግ። ቢዝነስም ከሆነ እንደዛው። ኢኮሜርስ፣ ኢትሲ ወይም ሌላ ሥራ አንድ ምረጥና እዛ ውስጥ ጥልቅ ሁን። ሦስተኛው ሕግ አካላዊ ጥንካሬ ፊዚካል ዲስፕሊን ነው። ጠንካራ አእምሮ በደካማና በታመመ አካል ውስጥ ሊቀመጥ አይችልም። መኪናህ ሞተሩ V8 ሆኖ ጎማው ግን የተነፈሰ ከሆነ የትም አትደርስም። ሰውነትህ ያንተ ተሽከርካሪ ነው። በሞንክ ሞድ ውስጥ ስትሆን ስፖርት መስራት ግዴታ ነው። ጂም መግባት ካልቻልክ ቤትህ ውስጥ ፑሽ አፕ ስራ፣ ሩጥ፣ ላብህን አፍስስ። ስፖርት ስትሰራ ሰውነትህ ብቻ አይደለም የሚገነባው፣ አስተሳሰብህም አብሮ ነው የሚጠነክረው። ብረቱን ስታነሳ የሕይወትንም ጫና መሸከም እንደምትችል ለራስህ እያረጋገጥክ ነው። ከዚህ በተጨማሪ አመጋገብህን አስተካክል። ብዙ ስኳር፣ ብዙ ካርቦሃይድሬት እንደ ዳቦና ፓስታ ያሉ አእምሮን ያደነዝዛሉ። ምግብ ከበላህ በኋላ እንቅልፍ የሚልህ ለዚህ ነው። ለሥራህ የሚሆን ጉልበት የሚሰጥህን ጤናማ ምግብ ብላ። እንቅልፍህን አታጓድል። በቀን ከ7 እስከ 8 ሰዓት ተኛ። ሌሊት ሙሉ ፊልም እያየህ ወይም እያወራህ አድረህ ጠዋት በድካም ስትነሳ ቀንን ሙሉ ምንም አታመርትም። ስፖርት፣ አመጋገብና እንቅልፍ እነዚህ የሞንክ ሞድ መሠረቶች ናቸው። እነዚህን ካላስተካከልክ ሌላው ሁሉ ከንቱ ነው። አራተኛው ሕግ ብቸኝነት ሎንሊነስ ማቀፍ ነው። ሞንክ ሞድ ውስጥ ስትገባ መጀመሪያ የሚገጥምህ ትልቁ ፈተና ብቸኝነት ነው። ሰዎች ይርቁሃል። አብረሃቸው ስትውል፣ ስትጠጣ፣ ስትዝናና ይወዱ የነበር ሰዎች አሁን ተቀይሯል ይሉሃል። አንዳንዶቹ ያፌዙብሃል። ምን ልትሆን ነው ይህን ሁሉ የምትለፋው ይሉሃል። ይህ ሲፈጠር አትደንግጥ፣ እንዲያውም ደስ ይበልህ። ምክንያቱም መለወጥህን ያወቁት እነሱ ናቸው። አሞራ ሁሌም በግሩፕ ነው የሚበረው። ንስር ግን ብቻውን ነው ሰማዩን የሚቀዝፈው። አንተ ንስር እየሆንክ ነው። ብቸኝነትን አትፍራው። ብቸኝነት ራስን የምታገኝበት ቦታ ነው። ማንም ሳይነግርህ፣ ማንም ሳይጭንብህ እውነተኛው አንተ ማን እንደሆንክ የምታወራው
ራስህ ጋር ብቻ ስትሆን ነው። በዚህ ጊዜ ውስጥ ብዙ ታነባለህ፣ ታስባለህ፣ ራስህን ትጠይቃለህ። እኔ የምፈልገው ምንድን ነው? የት ነው መድረስ የምፈልገው? የሚሉት ጥያቄዎች መልስ የሚያገኙት በጸጥታ ውስጥ ነው። ወዳጄ፣ ዋጋ ሳትከፍል የምታገኘው ምንም ነገር የለም። ያንተ ዋጋ ደግሞ ለ6 ወር የሰዎችን ጭብጨባና አላስፈላጊ ማህበራዊ ህይወት መተው ነው። ከ6 ወር በኋላ በውጤትህ ስትመለስ ያኔ ያፌዙብህ ሰዎች እንዴት አደረግከው ብለው ሊጠይቁህ ይመጣሉ። 5ኛው ህግ የማያቋርጥ ድግግሞሽ ወይም ኮንሲስተንሲ ነው። ሞንክ ሞድ ለ1 ሳምንት ሞክረህ የምትተወው ነገር አይደለም። ዛሬ በሞራል ተነስተህ ነገ ሲደብርህ የምታቆመው አይደለም። ስሜትህን ወይም ሞቲቬሽን አትመን። ስሜት ዛሬ አለ፣ ነገ የለም። የምታምነው ዲስፕሊን ብቻ ነው። ዲስፕሊን ማለት ቢደብረኝም ቢያመኝም ቢያስጠላኝም ማድረግ ያለብኝን ነገር አደርጋለሁ ማለት ነው። ዝናብ ዘነበም አልዘነበም ቻርትህን ታያለህ። ጓደኛ ደወለም አልደወለም ኮርስን ታጠናለህ። የመጀመሪያዎቹ 21 ቀናት በጣም ይከብዱሃል። ሰውነትህና አእምሮህ ወደ አሮጌው ማንነትህ ሊጎትቱህ ይታገላሉ። ሱሰኛ ሲያቋርጥ እንደሚያመው አይነት ህመም ይሰማሃል። ግን ያንን መስመር ካለፍክ አዲስ ልማድ ወይም ሀቢት ትገነባለህ። ከዛ በኋላ ጠዋት ተነስተህ ስፖርት መስራት፣ ማንበብ፣ መስራት ግዴታ ሳይሆን ያንተ ማንነት ይሆናል። ጥርስህን እንደመቦረሽ ቀላል ይሆንልሃል። ዋናው ነገር ላለማቋረጥ መወሰን ነው። እስቲ አስበው፣ ዛሬ ይህንን ቪዲዮ እያየህ ውሳኔ ብትወስን ከዛሬ ጀምሮ ለ6 ወር እጠፋለሁ ብለህ ራስህ ላይ ብትፈርድ፣ እናም 6 ወር አለፈ እንበል። ከ6 ወር በኋላ ያለው አንተ ማን ነው? ከ6 ወር በኋላ ያለው አንተ ቲክቶክ ላይ ጊዜውን የማያጠፋ ይልቁንም የገበያውን እንቅስቃሴ ወይም ማርኬት ትሬንድ በደንብ የሚረዳ የራሱን ቢዝነስ የገነባ ወይም ትሬዲንግን በሚገባ የተካነ ሰው ነው። ከ6 ወር በኋላ ያለው አንተ ሆዱ የጠፋ ደረቱ የሰፋ ጤናማና በራስ መተማመን የተሞላ ሰው ነው። ከ6 ወር በኋላ ያለው አንተ በማይረቡ ጓደኞች የማይመራ የራሱን ውሳኔ በራሱ የሚወስን ነፃ ሰው ነው። ይህንን ሰው መሆን አትፈልግም? ይህንን ማንነት ማግኘት አትመኝም? እንግዲያውስ ምን እየጠበቅክ ነው? ትክክለኛውን ጊዜ አትጠበቅ። ምክንያቱም ትክክለኛ የሚባል ጊዜ የለም። ትክክለኛው ጊዜ አሁን ነው። ነገ ጀምራለሁ የሚለው የሰነፎችና የውድቀተኞች መዝሙር ነው። ዛሬ አሁኑኑ ይህ ቪዲዮ እንዳለቀ ስልክህን አስቀምጠህ ውሳኔ ውሰድ። ዛሬ ላይ እኛ የምንፈልገው ተመልካች ብቻ አይደለም። እኛ የምንፈልገው እርምጃ ወሳጅ ወይም አክሽን ቴከር ነው። ይህንን የሞንክ ሞድ ጉዞ ስትጀምር፣ በተለይ ወደ ቢዝነስና ትሬዲንግ ዓለም ስትገባ ትክክለኛ መረጃና ትክክለኛ ሜንተርሺፕ ያስፈልግሃል። ጊዜህን በማይረቡ ነገሮች ከማጥፋት እኛ ጋር መጥተህ ገሎትን አሳደግ። ቻናላችን ላይ ያሉትን ቪዲዮዎች እንደ ትምህርት ቤት ተጠቀምባቸው። ኮርሶቻችን ተከታተል። ግን ከምንም በላይ ለራስህ ቃል ግባ። እኔ የራሴን ህይወት እቀይራለሁ ብለህ እመን። ህይወትህን በ6 ወር ውስጥ መቀየር ትችላለህ። ሚስጥሩ ፎከስ፣ ዲስፕሊንና ራስን ማግለል ነው። ጊዜው አሁን ነው። ጀምር። በሚቀጥለው ቪዲዮ እስክንገናኝ ከጩኸት ዓለም ራቅ። ወደ ራስህ ተመልከት። አቅመን ገንባ።